ወረቀት ብሬን አገናኘውኝ ስለ ጌታ ውለታ መጻፍ አሰኘኝ የትኛውን ጽፌ የቱን ልተወው የምለውን ባጣ እንዲህ ልበለው ባለውለታዬ ጌታዬ ባለውለታዬ ጌታዬ ባለውለታዬ ጌታዬ ባለውለታዬ ጌታዬ ውለታ አለብኝ የማልመልሰው የእግዚአብሔር ልጅ ለኔ የሰራው ስለ ኢየሱስ ሰፊ ጊዜ ያሻኛል እንኳን ቀኑ ዘላለም ያንሰኛል ብዙ ነው የሱ ውለታ ሳስበው ጧትና ማታ ግርም ይለኛል ድንቅ ይለኛል ቃላት ያጥረኛል በምን ቋንቋ ነው በምን አንደበት የምገልጸው የሱን ደግነት በምን ቋንቋ ነው በምን አንደበት የምገልጸው የሱን ደግነት ታሪክ የሌለውን ባለታሪክ ጠላት የሆንኩትን ወዳጅ አረክ አሳዳጅ የሆንኩትን ነካኸኝና በቅዱሳን ፊት አቆምከኝና ዘምር አልከኝ 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 አዎ ዘምር ታሪክ የሌለውን ባለታሪክ ጠላት የሆንኩትን ወዳጅ አረክ አሳዳጅ የሆንኩትን ነካኸኝና በቅዱሳን ፊት አቆምከኝና ዘምር አልከኝ 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 መካኒቱ ሰባት ወለደች ሳራ በእርጅና ጸነሰ ሙሴ በጥበብ አሳደገ ምስኪኑን ዳዊት ንጉሥ አደረገ እንደዚህ ነው የኢየሱስ ሥራ አይጨረስ ሁሌ ቢወራ እኔም አለኝ የምለው አግኝቶኛል ውለታ
ውለታው አረ እንደዚህ ነው የአባቴ ስራ አይጨረስ ሁሌ ቢወራ እኔም አለኝ የምለው አግኝቶኛል ውለታው ባለውለታዬ ጌታዬ ባለውለታዬ ጌታዬ ባለውለታዬ ነው። ሃሌሉያ ምልክት አለብኝ አንተ እንደረዳኸኝ ተጥሎ የኖረ ያ ቁስለኛ እኔ ነኝ። ምልክት አለብኝ በሰውነቴ ላይ ሁሉን የረሳሁት ጌታ ባንተ አይደለም ባንተ ነው ጌታ ባንተ ነው ምስኪኑ ተነስቶ ሰው የሆነው ባንተ እኮ ነው ጌታ ባንተ ነው ምስኪኑ ተነስቶ ሰው የሆነው እንዴት ነበር በዚህ ሳምንት የገጠመ ምንድን ነው በጣም የተገረምክበት ወይ ደግሞ ያዘንክበትን ነገር እስቲ አጋራ? በዚህ ሳምንት ያዘንኩበት ነገር የለም ግን ሁሉ ጊዜ እኮ ጧት ከእንቅልፍሽ ስትነሺ ትገረሚያለሽ በራሱ የእግዚአብሔር ምህረት ነው አይደል እንድትነቂ ቢያረግሽ ጫናዎች አሉብኝ ትምህርት አለብኝ ስራ አለብኝ አገልግሎት አለብኝ ጧት ተነስቼ ማታ ነው የምገባውና እነዚህ ጫናዎችን ተቋቁሞ ራሱ መዋል የእግዚአብሔር ጸጋ ነውና የእግዚአብሔር ጸጋ ያስገርመኛል ነው ይላል ሎኒሻ አያኔ ብዙም እንትና አልኩ ማለት ያዘንኩበት ነገር እንግዲህ እግዚአብሔር ይመስገን ነገር የለም እስካሁን እስከዚህ ደቂቃ ድረስ ከዚህ በኋላ እግዚአብሔር ያውቃል ግን ያው ብዙም ማቲ እንዳለው የተገረምኩበት ብዬ በጣም እንደዚህ ማነሳው ነገር የለም ያው ከፀሐይ በታች ከምድር በላይ ብዙ የሚያስገርም ነገር የለም ከእግዚአብሔር ውጪ እንደ መንፈሳዊ ሰው እንደ ክርስቲያን ሁሌ የምንገረምበት የእግዚአብሔር ነገር ነው ግን እንዲህ ወጣ ያለ ነገር በጣም የተገረምኩበት ምናምን ብለው ነገር የለም ያው እግዚአብሔር ምሕረት በየማለዳው ስለሚል የእግዚአብሔር ነገር እያሰብኩ ብቻ ነው የምገረመው እንጂ ሌላ ነገር አያስገርምም ያው ነገር ይጨምራል ከፍ ይላል ዝቅ ይላል ምናምን ብዙ በእነሱ አልገረምም እኔ የሚጠበቅ ስለሆነ አሪፍ ነው ያው እኔ ጋርም ቆንጆ ሳምንት ነበር ያሳለፍኩት እንታወቃቸው አይደል ዝም ብለን ጀመርን ከማን ጀምር ታላቅ ይቅርታ ጋር ነው እሺ እኔ ዮናስ እባላለሁ ዮናስ ታደሰ እባላለሁ ባለ ትዳርና የአንድ ትልቅዬ ልጅ አባት ነኝ ትልቅ ነው ኦሬዲ 2 አመት ምናምን ካሳደግሽ ልጅ ትልቅ ነው ዮናስ እባላለሁ ደስ ይላል እኔ ማቲያስ እባላለሁ ሙዚቀኛ የሚለው ማዕረግ ብጨምር ጥሩ ነው ሙዚቀኛ ማቲያስ እባላለሁ የአንድ ሚስት ባልና የሁለት ልጆች አባት ለማሆን ወደፊት እንደዛ አስባለሁ ወደኋላ ያዛው አላገባውና የሁለት ልጅ ማለት ኮመን ነው እንዴ
ያየን እንጨምራለን። ያው ከኑሮ ውድነቱ ጋር አገልጋይ ነኝ፣ አገለግላለሁ ኮተቤ ቃለ ሕይወት ቤተክርስቲያን ውስጥ ሚውዚክ ዳይሬክተር በሚል ስያሜ እዛ እያገለገልኩ ነው የምገኘው። ይሄን ያህል ካስተዋወቅኩ በቂ ይመስላል። ማቲ የተወለደ የታደገ የሚለውን እስኪ በዛ ማቲ ማን ነው? በደንብ እድሜያችን ስለቆጠረኩ በቃ ረስተዋል። ዞረን ሩቅ ልንሄድ ነውና አዲስ አበባ ነው የተወለድኩት። አዲስ ሰፈር የሚባል ሳሪስ አካባቢ አለ። አዲስ ሰፈር የሚባል ሰፈር ነው የተወለድኩት። ብዙ ትዝታዎች ላይኖሩን ይችላሉ። ምክንያቱም እዛ 7 ዓመቴ ምናምን ነበር የቆየሁት። አንደኛ ክፍልን እዛ ነበር የተማርኩት። ከዛ በኋላ ግን ላፍቶ የሚባል ሰፈር መጣን። ላፍቶ የሚባል ሰፈር አሁን ትንሽ ለማ ያለ ሰፈር ነውና እኛ ነው እያረስነው። ከዛ ደግሞ ኮብልስቶንም እያደረግንበት መረማመጃም እየሰራንበት ከአህያና ከፈረስ ጋር መታገል ጀምረን አሁን ብዙ መኪናዎች ገብተውበት፣ ብዙ ሀብታሞች ገብተውበት፣ ብዙ መሰረተ ልማት ተቋቁሞበት ያለ ሰፈር ነውና እኛን ያለማነው ብንል ይቀላልና ላፍቶ ላይ ነው ረጅም ጊዜ የኖርኩት። በጣም ደስ ይላል። ዮኒስ የተወለድክ የታደግ? እኔ ብዙ አላስታውስም ሲወለድና የተወለድኩትኝ ሀገር ቤት ነው፣ ገጠር ነው የተወለድኩትኝ። የት ሀገር? እንዲህ አሁን በደንብ ባይዘው ስሙን መጥራት ራሱ አልችልም። ማለት ሰባት ቤት ጉራጌ እንጋዎች የሚባል ቦታ ላይ ነው የተወለድኩትኝ። ያው ከታሪክ እንደሰማሁት ስለኔ ከተጻፉት ነገሮች እና ያነበብኩትና ስለኔ ከተጻፉት ጥሩ ነው። የተወለድኩት እዛ ነው። ከዛ ግን ይመስለኛል ብዙም እንዲህ ራሴን ሳላቅ ኢቭን ኬጂ ምናምን ሳይጀመር ነው ወደዚህ የመጣሁት። እዚህ መጣሁ። እስራኤል መንደር የሚባል ሰፈር አለ። ብዙ ላታውቁት ትችላላችሁ፣ ግን ትንሽ ገባ ያለ ሰፈር ስለሆነ ተሸሽገን ያደግነው። እኛ ደግሞ እዛ ነው ያደግኩትኝ። ሙሉ እስከ ትዳር እስከ መሰረት ድረስ ነበር የነበርኩት፣ እስራኤል መንደር ማለት ነው። ሶ ውልደቴ እንደዛ ነው። እስከ እድገቴ ከአንደኛ ክፍል እስከ 12 እስከማር ድረስ እዚህ ቀራኒዮ ተማርኩኝ፣ አንደኛና ሁለተኛ ደረጃ ትምህርት ቤት። ከዛ ከ11 እስከ 12 ሚሊኒየም የምታውቁት ከሆነ ምናልባት ኮልፌ ኮልፌ ሚሊኒየም ትምህርት ቤት አለ፣ እዛ ተማርኩኝ። ከዛ አርባ ምንጭ ዩኒቨርሲቲ ገባሁ። 5 ዓመት ታርጌ ኢንጂነር ያው በቀለና ወሰኔ ብሎ ነው እንግዲህ አስጥቶ ከዛ ወጣ ኢንጂነር ነበርኩኝ። አሁን ብለው ያሰጡኝ እና እስካሁን ያለው እንደዚህ ይመስላል። እንዴ ነበር ግን የካምፓስ ላይፍ ከክርስትና ጋር? ብዙ እናወራበታለን እሱ ላይ እያስባለሁ። ሰፊ ስለሆነ የኔ ብዙ ላውራው ኢቭን ከላይፍ የማንጻር ብዙ ላውራ የምችለው ነገር ያለው ካምፓስ ላይ ስለሆነ በጣም ብዙ ላውራ የምችለው ካምፓስ ላይ ያለው ነገር ነውና እግዚአብሔር ይመስገን አሪፍ ነው። በጣም ብታወራን ደስ ይለናል። አዎ ያው እንዴት ነው 12 አለፍኩኝና ካምፓስ ገባው። ያው ካምፓስ ገባ በጣም አስቸጋሪ ነበር ብሎ ተናገር። በጣም እዚህ አዲስ አበባ ያለው በብዙ ነገር ነው የምታወቀው እንጂ ይሄ ክርስትና ምናምን ማገልገል ምናምን ጨራሽ አይታሰብም። ብዙ ላይፍ አሳልፍ ያለው ከባባድ የሚባሉ ማለት ነው። እንደ ወጣት በጊዜው እንደነበረ ወጣት በጣም የሚያስጠሉ ላይፎችን አሳልፍ ያለው፣ መልካም ታይሞችንም አሳልፍ ያለው። ያው የእግዚአብሔር ጥበቃ ደግሞ አለ። አንዳንዴ በጣም ባድ የሆኑ ታይሞችን እናሳልፍ እንችላለን፣ ግን እግዚአብሔር በዛ ውስጥም ከኛ ጋር ነው ያለው፣ ይጠብቀናል። ሁሌ ሳስበው እግዚአብሔርን እቺን ቀን ስላየልኝ ይመስለኛል እና ነገዬንም ደግሞ የሚያውቀው እግዚአብሔር አለ። እኛም በእግዚአብሔር እምነት አለኝ። ነገ በጣም ብዙ ነገር እግዚአብሔር በእኔ እንደሚሰራ ምናለውና እዚህ ያለው ግን ያ ነገር አይታሰብም ጭራሽ። ተስፋ የሌለኝ ልጅ ነበርኩኝ እውነት ለመናገር። ብዙ ተስፋ የቆረጠብኝ፣ እኔም በራሴ ተስፋ የቆረጥኩኝ ሰው ነበርኩኝ። ከዛ አርባ ምንጭ ዩኒቨርሲቲ ገባን። የሚገርማችሁ በጣም ዘፈን ነበር፣ ሰማ ነበር፣ ደንስ ነበር። ግን ቸርች ውስጥ ነው ያደከው? እንዴት ነው? አዎ ማለት መጀመሪያ ላይ ፌሎ አሚን ቸርች ሰንዴ ስኩል ተምሬያለሁ። ኦኬ ሰንዴ ስኩል ተምሬያለሁ። ከዛ በኋላ ግን ልክ ሆነ ይሄ ሰፈራችን እንዴት ነው የሆነ ግሩፕ አለን፣ የሆነ ጓደኛ ማቾች አለን። ግን በቃ ይሄ ብዙ ለመንፈሳዊ ነገር እንደዚህ የተሰጠነ አይነት ልጆች አልነበርንም። ቸርች እንማራለን ግን ብዙ አንያዝም። ሶ ከጓደኞቼ ጋር ምናምን የሆኑ ፋውሎችን እንሰራለን ምናምን። ከዛ
ማለት አሁን ቸርች አድጋል ምናምን ለሚለው ብዙ እንትን አልኩ ማለት ኳየር ላይ ነበርኩኝ። ከሆነ ሰዓት በኋላ ግን ወጣሁኝ። ምን የትኛው ክፍል ያለው አለ 7 8 ፋየር ኤጅን በሚባልበት ፋየር ኤጅ የሚባለው ታይም ላይ ከቸርች ወጣሁ ማለት ነው። ግን ቸርች ውስጥ ከቸርች ወጣሁ። ይሄ አልሄድም ቸርች ግን ያው ፋዘር በጣም ኮንትሮል ያደርገኝ ነበር እና ቸርች ሄደሃል ወይ ምናምን ውድ እፈራዋለሁ። ፋዘር በጣም ያው ኃይለኛ ነው በጣም ኃይለኛ ነውና ቸርች ሄደሃል ምናምን ይለኛል ሁሌ ስመጣ እና ያችን ነገር ስለምፈራ ምን አደርጋለሁ እኔ ልክ ጠዋት ላይ ለምሳሌ ለብሼ እወጣለሁ። በቃ እንግዲህ ቫዝሊን ተቀብቼ ምናምን እወጣለሁ። ቸርች ብለክ ቸርች ብዬ ነው የምወጣው። ከዛ ያው ቀራኒዮ አደባባይ ቃልዮት ነው እኔ አባልነት የሚነበረው። ከዛ እወጣለሁ ልክ 6 ሰዓት ወይ 6 ተኩል ምናምን ነገር ሲል በር ላይ የሆነ ሰው እንዲያነቅ ይዝና ዛሬ ስለምንድን ነው የተማራችሁ ምናምን ቤት ይሉ ለበናገር በቃ ቤት ስንሄድ ፋዘር አንድ ወንጌላዊ ያለ በጣም ሞዶ ወንጌላዊ ጸግሽ አለና እሱን ጠይቀዋል። ዛሬ ስለምንድን ነው የተማራችሁ ዮናስ ገብቶ ነበር አልገባም ምናምን የሚለው እንትን ለማለትና ከዛ በቃ ሄጄ ምንድን ነው የተማራችሁ ምናምን ሲል ዛሬ ስለ እግዚአብሔር ፍቅር ነው ምናምን ብላለሁ። ከዛ አንዳንዴ ዋሻለሁ በቃ አይጠይቀውም ብዬ ምናምን ካሰብኩኝ በቃ ስለሆነ ነገር ላለው አንተ ውሸታ ምናምን ብለው እንካበቅመስ ከዛ እንደዛ ነው እንትን ያልኩኝና ቸርች ላይ የነበረኝ እንትን እንደዛ ነበር። የሆነ ሳለ ደግሞ ሙሉ ለሙሉ ተውኩት። በቃ ሙሉ ከኳየርም ወጣው ከቸርች ህብረትም ወጣው። የራሴን ላይፍ የወጣህባት ምክንያት ምንድን ነው? እንዴት ልትወጣ ቻልክ? እንዴት ነው መሰለሽ ልጅ በቃ የሆነ ባህሪ ያለኝ እኔ አስቸጋሪ ነኝ በጣም ገብቻል። ማለት ፋዘር በጣም ጥረት አድርጓል። ማዘር በጣም ብዙ ሞክረዋል። ይሄ ስልሽ ባይዘው የሆነ እንዲህ ወደሱ ሳለ ምናምን አልገባውም። ግን እንዴት ነው ቤት ውስጥ ሆኖ በጣም ያስቸግል። ለምሳሌ የሆነ ነገሮችን ይሆናል የጃመል ምናምን የሚባል ነገር እንደዚህ አይነት ነገሮች ነበሩብኝ በሰዓቱ እና በጣም አስጣላለሁ። በጣም ከልጆች ጋር ጣላለሁ ምናምን እና እንደዛ ነው ከጌታ ቤት የወጣሁት። እና በቃ ቸርች የሚባል ነገር አስጠላኝ ከሆነ ሰዓት በኋላ። ያን ያህል ቸርችም ለኛ ይሄን ያህል ትኩረት ሰጥቶ ደግሞ የሚከታተለን ሰው አልነበረም። አንድ ሁለት ልጆች ይኖራሉ ግን ይደክማቸዋል። ለምሳሌ አንቺ እኮ ነይ ምናምን ይሉሽና የሆነ ሰዓት ላይ ያስጠላቸዋል። በቃና እንዴት ነው ግን ይሄ ባህሪ ሊኖር የቻለው? የሆነ ተጽዕኖ የሚፈጥርብን አለ አይደለ? ሰፈር ውስጥ አሁን የምናያቸው ልጆች ነን የምናያቸው እነሱን መሆን ብንፈልግ የምንላቸው መልካም ምግባር እንኳን ባይኖራቸው የምንላቸው ሰዎች አሉ። ከምን ተነሳ ያ ባህሪ? እንዴት ነው አሁን ከዚህ ነገር ተነስቼ ነው እንደዚህ ሆንኩት ልልሽ አልችልም። ለምሳሌ አዋዋልሽ እኮ ነው ገብቻል። ግን በቃ እንዲህ ሙሉባቸው ለምሳሌ ሰው መንፈሳዊ ቦታ የሚውል ከሆነ በጣም መንፈሳዊ ነገር በዛ ነገር ይወሰዳል አይደለ? ከዛ እኔ ሙሉባቸው ቦታዎች ደግሞ መንፈሳዊ አይደሉም። ኖርማሊ እኮ ሰፈር ኳስ እየተጫወተን ምናምን ነው የምናሳልፈው አይደለ? ግን በቃ በባህሪዬ ግን አስቸጋሪ ነበርኩ። ማለት ቸርች የሚባል ነገር በቃ አስጠላኝ። አሁን እንትና ለመምሰል አይደለም ያስጠላኝ። ኦኬ በቃ በራሴ አሁን ይሄ እንዴት ነው ቸርች መሄድ አልወድም፣ ህብረት ማድረግ አልወድም። የሆነ ሳለ በቃ ከልጆችም ጋር አብረን የሚገርምሽ በጣም ጎበዝ ነበርኩ ኳየር እያለሁ ቁጭ ብዬ ጥናት ላይ አንድ መዝሙር ምናምን ጽፌ እዛው አንዴ ግጥም ምናልባት ያህሉ ያስባለሁ ጓደኞቼና ይሄን ኢንተርቪው ያስታውሳሉ። እንዴ ይሁን ምናምን እዛ ካርቶን ቀድጄ መዝሙር ጽፌ ምናምን። ከዛ ግን ሰይጣን ደግሞ በጣም አታክ ያደርገኛል። ገብቻላለ ያው አይፈልግም በእግዚአብሔር ቤት እንድንቆይም እንድንሰለበት የማይፈልግምና ከጌታ ቤት ወጣው በቃ ሙሉ ለሙሉና ካምፓስ እስከ ድረስ በዛ ላይ ፍጥነ ነበርኩት። እንዳልኩ ሱስ ውስጥ አልገባሁም። ይሄን ስልሽ ምንም አይነት ሱስ የለብኝም። ያው ፋሚሊም እንዴት ነው እፈራቸዋለሁ እኮ ማለት አከብራቸዋለሁ፣ እፈራቸዋለሁ። ግን ደግሞ እንዴት ነው የኮንትሮል ልታደርጊ ማትሲው የሆነ ባህሪ እኮ አለ በቃ ውስጥሽ ያለ ያንቺ የሆነ ባህሪ ያለና ልክ እኔ እንደዛ ነው የሆንኩት። ከዛ ከካምፓስ ገባሁ። ካምፓስ ገብቼ እንዳልኩሽ ነው የዚህ ባህሪ ነው የቀጠለው። ግቢ ገብቼ ጣላለሁ ከልጆች ጋር ጣላለሁ። እዛ ደግሞ የሚከታተልም የለም በራስን ማኔጅ የምታደርገውና እኔ አሁን ይልሽ እኔ በጣም ባይዘው የምነካበት ጉዳይ ነው ይሄ የእውነት በጌታ ፊት የምላችሁ ማለት እዚህ በጣም ብዙ ጓደኞች አሉኝ። ፋሚሊዎቼ እንዳለ እዚህ ናቸው። ቤተሰብ ዘመድ የምትይው እዚህ ነውና በጣም ብዙ የሚቆጣጠረኝ ሰው አለ እዚህ። ግን እነሱ እንኳን እያሉ ራሴን ልገዛ አልቻልኩም። እና ካምፓስ ታውቂያለሽ ያው ማንም ኮንትሮል የሚያደርግሽ የለም። ሁሉ ነገር በራስ ነው የምትወስኚው። ሁሉ ነገር በራስ ነው። እውነት ነው። ምናልባት እንደፈለኩ እንዳልሆን ያው የኢኮኖሚም ጉዳይ አለ። የድሃ ልጅ ነኝና እንደፈለኩ ወጥቼ ልዝናና ምናምን አልችልም። ያው የምትላክልኝ በወር የሆነች ነገር ነው የምትላክልኝና ያቺ ነገር ብዙ አታፈነዳኝም እና ተፈንዳታ ይቻላል እዛ። ግን ምንድነው እንዳልኩሽ በቃ ባህሪ እንደዛ ነው። እንዳልኩሽ ደግሞ የሆነ ውስጤ ደግሞ የሆነ ነገር ስላለ ያው ዘፈን ምናምን እንትላለና ከዛ አንድ ሴሚስተር ሙሉ ዶርም ውስጥ አይታወቅም ክርስቲያን እንደሆንኩኝ። አንድ ሴሚስተር ማለት ኦልሞስት ወደ 6 ወር አካባቢ ማለት ነውና
አይታወቅም። በቃ ክርስቲያን ነው ማንም አያውቅም። ከዛ የሆነ ቀን እንዲህ ከላይ ነው ከታች ነው አይደል አልጋ ላይ የሚተኛው የዩኒቨርሲቲ እንደዛ እና እኔ የምተኛው ከላይ ነው። አንድ ይሳቅ የሚባል ደግሞ አሁን አሜሪካ ያለ ጓደኛ አለኝና እሱ ደግሞ ከስር ነው የሚተኛውና እንትን ይልክልኛል። እንዴት ነው መሰለሽ ይሄ ውስጥ አሁን የሆነ ነገር እኮ አለ እኮ የእግዚአብሔር ነገር ማለት የሆነ አለ። ቢያንስ ሰንዴ ስኩል ተምሬያለሁና አውቀዋለሁ እኮ የሆነ ነገር አውቀዋለሁ፣ ግን ወጥቻለሁ ተመችቶኛልና መመለስ በጣም ይከብዳል። ባይዛው ይሄ ነገር ብዙዎችን ያጋጥማል ብዬ አስባለሁ። መመለስ እየፈለጉ ራሱ ቸርች ያለው አትሞስፌር እንዳይመለሱ ሊያረጋቸው ይችላል። እነሱ ያሉበት ሁኔታ ራሳቸውን የሚስሉበት ነገር ይሄን እንዳይመለሱ ሊያረጋቸው። ልክ እኔ ደግሞ እንደዛ አይነት ሰው ነኝና ዘፈን ሰማለሁ። በጣም ዘፈን ስልኬ እንዳለ ዘፈን ነው በቃ። እንዴት ልሰማቻል ማለት እንዴት ወደዛኛው ተሻገርክ? እንዳልኩሽ ነው። ለምሳሌ ከቸርች ከወጣው በኋላ እንዴት ነው እኔ ሙዚቃ ወዳለሁ፣ በባህሪዬ ወዳለሁና ከመዝሙሮች ይልቅ የዘፈኖቹ ሙዚቃቸው በጣም ይስበኛል። ማለት ያው ለምሳሌ የሚጠቀሙት እንትን የሆነ አላለ የሆነ አይነት እንትን አለውና የውጪ ስፔሻሊ የውጭ ሀገር እንትኖች ራፐሮች ምናምን የሚባሉት አሁን በደንብ እንኳን እንትን አላቸውም፣ ግን እነሱ የሚጠቀሟቸው ነገሮች ደስ ይለኛልና ቪዲዮ ያለው ዘፈን ሰማለሁ ከ12ኛ ክፍል ጀምሮ ባይዘቤ። አንዴ እንደውም ምን ገጠመኝ ፋዘር ስልክ ገዛልኝ ማለት ነው። የሆነች ቴክኖ 9 ነው የሆነ ስልክ ገዛልኝና ገዝቶልኝ ከዛ መንገድ ላይ እየሄድኩኝ በቃ ከፍቼው እያበርኩ ነው ማለት ነው በስልኩ ማለት እና እየሄድኩኝ የሆነ ሰዓት ላይ ፋዘር ደግሞ ከስራ እየተመለሰ ከርቀት አላየሁትም በቃ የሆነ ዘፈን ከፍቼ እንትን ላል ከዛ ሲያልፍ አየኝ እና ስሰም ዘፈን ከዛ ቤት ከተመለስኩ በኋላ ስልክ የተወሰደብኝ 15 ቀን በቃ ዝግ ነበርና ከዛን ጊዜ ጀምሮ በጣም ዘፈን ሰማለሁ ማለት በጣም ዘፈን ሰማለሁ። በዛ ነገር ኮንትሮል ተደረኩኝ። ገብቷል። ያው ራስሽ ለሰጠሽለት ነገር ነው ባይዘው እና ለዚህኛው በጣም ባደላ በዚህኛው ነገር ያዝ ነበር ለመዝሙሩ ወደም በዛ በጣም ባድግ ባይዘው በዚህ አጋጣሚ ማለት አንዳንድ ልጆች በጣም አቅም ያላቸው ግን ተወስደዋል ከቤተ ክርስቲያንም አጠገባችን የምናውቃቸው በጣም የሚገራርም ነገር ያላቸው ነው። ስለ ጓደኞቼ ሳወራ በጣም ብዙ በጣም የሚቀርቡኝ የነበሩ ልጆች አሁን የሉምና ቸርች ላይ እንደዚህ አይነት ክትትሎች ቢደረጉ በጣም አሪፍ ነው። አሁን እንደ ምክርም ማለት ነው። በዚህ አጋጣሚ በጣም ብዙ የሚሰሙ ሰዎች አሉና ቢደረግ አሪፍ ነው። እኔ አሁን ያን ያህል ተያዝኩኝ። ከዛ እንደነገርኩሽ ነው ይሄ ልጅ አማርኛ መዝሙር ከሰማሁኝ መስማት ፈልጋለሁ እኮ አማርኛ መዝሙር ከሰማሁ ሰው ለምሳሌ ዮናስን የሚስልበት እይታ አለ አይደል? እና እንዴ አንተ ይሄ እንደዚህ ይሄ ጴንጤ ነው እንደና ብዬ ጴንጤነትን ማሰደብም እፈራለሁ። ስለዚህ ምን ፈለኩኝ በቃ ቢያንስ እንግሊዝኛ መዝሙር መቀበል ፈለኩኝና ባይገባኝ ራሱ ማለት ነው የስ መዝሙር ስለሆነና የጂሚ ግሬስ መዝሙር አለ ከዛ ተቀበልኩት ከሆነ ሰው አስላኩኝና ዝናብ እየዘነበ ነው መስማት ጀመርኩኝ መዝሙር ከዛ እየሰማው እሱ ከታች የሚተኛው ቀና ብሎ አንተ ጴንጤ ነህ እንዴ ምናምን አለ። እንግዲህ አንድ ሴሚስተር ግቢ አሳልፌያለሁ ጌታ የእውነት ማንም አያውቅም ጴንጤ ጭራሽ ተናግሬም አላውቅም ሰው የሚታይብኝ ምልክት የለም በዛ ሰዓት። ከዛ አው ምናምን አልኩት ከዛ በቃ ፌሎ ልሰደህ ምናምን አለኝ። ያን ሰዓት ላይ ፌሎ ምናምን የሚባል ነገር ብዙ አይመቸኝም አላውቅም እውነት ለመናገር ግቢ ውስጥ ፌሎ የሚባል ነገር እንዳለ ማለት ነው። ከዛ በምንድነው እንትን ያለኝ በቃ ስንመለስ ራት እገዛላለሁ አለኝ። ራት እገዛላለሁ ፌሎ ከሄደ ምናምን ሲለኝ በቃ እሺ ምናምን ነገር አልኩኝና ሄድን። የሚገርም ያን ቀን እኔ አሁን መቼም በቃ እስኪ በህይወቴ በጣም ማትረሳቸው 2 ቀኖች ብትኝ አንዱ ያቀን ማድረሰው ከነለበስኩት ልብስ አስታውሰዋለሁ ከነ ሱሪን አስታውሰዋለሁ ሁሉ ነገርን አስታውሰዋለሁ። በጣም በቃ እኔ የላይፌ ተርኒንግ ፖይንት ምላት ቀን ያቺ ቀን ስለሆነች እሺ በዚህ አጋጣሚ በጣም አመሰግናለሁ ያንን እድል እንትን ስላለኝ ማለት ነውና በቃ እንዲዳለኝ ሄድን። እኔ ማውቀው ቸርች እኛ ጋር ያለው ቸርች በቃ ትልቅ ሰዎች ናቸው ምናምን ያ በጌታ ቤት ስለሆነ የግድ ያመልካሉ። ገብቻል ፌሎ ገባውና ቁጭ ገና ስገባ በጣም ከባድ ሙቀት አለ። በቃ አዳራሽ ውስጥ ከባድ ሙቀት አለ። ከባድ ስፒሪት ደግሞ አለ። መቼም ያው 40 ምንጭ ፌሎን የሚያውቅ ሰው ያውቃል። በእውነት ነው ሲጀመር 40 ምንጭ ፌሎ ስለሆነ ብቻ ሳይሆን አብዛኛው ፌሎ ላይ ያሉት ይሄ አምልኮ ምናምን ብታያቸው በጣም ይነካሻል። ከዛ ቁጭ አልኩኝ እየተዘመረ ነውና እየተዘመረ እኔ አለቅሳለሁ። ቁጭ ብያለሁ እኮ አለቅሳለሁ። ማለቅሰው ግን በቃ የሆነ ነገር ማለት ሰዎች ሲዘምሩ የነበርኩበትንም ነገር አስታውሳለሁ። ያን እኔ እኮ እንደዚህ አይነት ምን ሆኜ የት ነው ያለሁት እኔ ማለት ምንድነው እየሆንኩ ያለው በህይወቴ ምንድነው እየሆነ ያለው በቃ በጣም የእውነት ጌታ ነው የምልሽ በጣም አለቀስኩኝ። በቃ በጣም ዝም ብያለሁ። ሰው ያመልካል ቆሞ ያመልካል እና ሳያቸው ወጣቶች እንደኔ ወጣቶች ያመልካሉ። እንደኔ ወጣቶች በጣም ብዙዎች እጃቸውን አንስተው ለእግዚአብሔር ያመልካሉና በጣም አዘንኩኝ። ማለት ከሀዘን አንዱ ለቅሶ ከሀዘንም ነው አንዱ ለቅሶ ከመነካትም ነው። ገብቻለሁ በጣም አዝኛለሁ። ማለት እንዳልኩሽ ውስጥሽ ዘር አለ ባይዘው የማይጠፋ ዘር ተወላችኋል አይደል? የማይጠፋ ዘር አለ ውስጤ እና ይሄ
መነሻዬን ማሰብ ጀመርኩኝ። ቤተሰቦቼን ማሰብ ጀመርኩ። በጣም ብዙ ነገር እያሰብኩኝ በጣም ማልቀስ ጀመርኩኝና በቃ እያለቀስኩኝ ፕሮግራሙ አለቀ። ያየኛል እሱ እየዘመረ ያየኛል። ይሳቅ ጎንበስ ብያለሁ። እንዳልኩሽ ነው በቃ እኔ ራሴን ምስልበት የሆነ እይታ አለ። ራሴን ማስብበት ዮናስ እንደዚህ አይነት ሰው ቢሆን ራሴ ግምት ሰጥቼዋለሁ። ከዛ ግን በቃ የሚገርምሽ ጌታ ነው የምልሽ ከዛ አዳራሽ ወጣው። ልክ ስወጣ ወዲያውኑ ያልኩት ምንድነው ስልኬን አወጣሁትና እዛ ላይ ያሉት ዘፈኖች በሙሉ ደለትኳቸው። ከዛን ታይም ጀምሮ ዘፈን የሚባል ነገር ግቢ ውስጥ ሰምቼ በምንም አላውቅም እግዚአብሔር ያን ቀን አገኘኝና ካምፓስ እኔ ከዲግሪ በላይ ሰው ዲግሪ አግኝቶ ይወጣል። እዛ ካምፓስ ገብቶ የሆኑ ነገሮችን አግኝቶ ይወጣል። አንዳንዱ ሚስት አግኝቶ ይወጣል። እኔ ኢየሱስን እዛ አገኘሁት። የእውነት ህይወቴን አገኘሁት። ወደ ራሴ ተመለስኩኝ። ማንም ተመለስ ሳይለኝ ማንም ሳይነግረኝ ቤተሰብ ፈርቼ አይደለም የሆነ ነገር ጥቅም ፈልጌ አይደለም ግን እንዲሁ በኢየሱስ ፍቅር ተነካው። በቃ ከዛ በኋላ እግዚአብሔርን እያገለገልኩ አለሁ እስካሁን ማለት ነው። እሰይ በጣም ነው ደስ የሚለው። በጣም አሜን አሜን። ማቲስ እንዴት ነው እስቲ የሰንዴይ ስኩል ላይፍ ምናምን በጌታ ቤት ነው ያደረከው ካለክ ደግሞ የሰንዴይ ስኩል አዎ እንደማንኛውም ኢትዮጵያዊ ማለት እወዳለሁ በጣም እና እንደማንኛውም የቸርች ሰው ልበል እዚህ ጋርና ሰንዴይ ስኩል ላይ ነው የሚያደግኩትኝ። አስቸጋሪ ባህሪስ ነበረ ወይስ? አዎ ብዙ የሚመች ነገር አልነበረም። አብዛኞቻችሁ ረባሽ ናችሁ ግን የረባሽ ያው እሱም በጣም ረባሽ ነኝ አለ። ሰንዴይ ስኩል ላይ እንደው ረብሻ ሳይሆን አንዳንዴ አትሞስፌሩ አይመችማ ሁኔታው። እኛ ደግሞ ቃልዮት ቸርች ውስጥ ነበርኩኝና ቃልዮት ቸርች የነበረችው እንትን ውስጥ ነበር። ይሄ ምንድነው የህፃናት ማስተማሪያ ክፍል ነው። እንደ ሳሎን ቤት ነው፣ ህፃናት የሚማሩበት ነው። እዛ ውስጥ ነው ቤተክርስቲያኗ የተጀመረችው እና እንደ ድል ሆኖ እዛ ነው መሄድ የጀመርኩት። ስገባ በቃ ብዙ ደስ አይልም። ኤ4 አፕል ቢፎር ቸርች እዛ እና ወንበሮቹ ደግሞ በጣም ትንንጥዬ ናቸው። ልጅ ህፃናት የሚቀመጡበት የለም መደገፊያ ምናምን የላት ዱካ ነገር ትንሽ ከጀርባ መደገፊያ ያላት እንደዛ ወንበር ነች። ትልቅዬ ሰውዬ መቶ እሷ ላይ ተቀምጦ አሜን ሲል እኔ በቃ ለኛ ደግሞ እሷም አልነበረችም እና ተንጠላጥለን ነው ቃልም እንሰማው። ብዙ እንትን አይሰጥም። እንደዚህ አይነት ሁኔታ ውስጥ ነበርኩ። ቸርች መጀመሪያ አካባቢ ሲሄድ ልጅ ሆኜ ምናምንና ሰፈር ውስጥ ደግሞ ጓደኞች አሉኝ። ጓደኞቼ ደግሞ ሚካኤል ቤተክርስቲያን ነው የሚሄዱት። ሚካኤል ቤተክርስቲያን ሲሄዱ እኔ መሄጃ ስለሌለኝ 11 ሰዓት እነሱ ሲሄዱ አብሬያቸው እሄዳለሁ። ቤተክርስቲያን እንሄዳለን። አንዳንዴ ነጠላ ይዘውልኝ ይመጣሉ። ወደ ውስጠኛው ግቢ ውስጥ በደንብ ሄጄ እንድመሳሰላቸው ካላመጡልኝ ደግሞ ራቅ ብዬ ከበሩ ቆሜ በቃ ደውሉንም ምኑንም ሆነ አለ ብቻ እንትናችን ለይና ከዛ አቡነ ዘበሰማያት ብለን ጣታችንን ቆጥረን ምናምን እንመጣለን። ሞር በቃ እግዚአብሔር ያለ የሚመስለኝ እዛ አካባቢ ላይ ለኔ። ስለዚህ ምንም ሆኜ ሳይሆን ያቻ ግፊትም ስላለ ከጓደኞች ጋር ይኖራል። አብዛኞቹ ጓደኞች ደግሞ ኦርቶዶክሶች ስለሆኑ አብረውኝ የነበሩት ብዙ ጴንጤ ማለት ነው። በቃ ያኔ ነው ሲዝናችሁ የእድሜ ጉዳዩ በዚህ መልስ ብትል እኔ መናገር እችላለሁ። ባይዘው ማስቆጠር እችላለሁ። ምን ብዙ ተጠጥበት ነገር ስለሌለ እና ግን እንደዚህ አይነት ሁኔታ ውስጥ ነበር ያሳለፍኩት። ከዛ በኋላ እናቴ ቤተክርስቲያን ምናምን እንድትወስደኝ አንዳንዴ ታጠብላ ታጥቤ ይሄን ቀይር ተብዬ ቀይሬ ሳስበው እዛ ሾጣጣ ቻፕል ውስጥ ቤት ኢየሱስ ልጆኜ ስለማስብ ነው በጭንቅላት ወንበር አያገኝም እንጂ ወንበር ማግኘቱ ሳይሆን ቸርችም በቃ የህፃናት ማስተማሪያ ክፍል ነው የተለጣጠፈው ምናምንና ከነሱ ኩሱ ከፍ ያለ ስለሆነ እኛ ደግሞ የመንግስት ትምህርት ቤት ነው የምንማረው። ያኔ ኤ4 አፕል የመንግስት ትምህርት ቤት በእኛ ጊዜ የለም። ኤ4 አጥሚት ካለ ምናልባት አላክስት ሊኖር የሚችለው ትምህርት ቤት ዮኒ ረፍዶን ሀሳቤን ልቋቸው እድሜን ብትጠይቁኝ እኮ እናገራለሁ። አይ ተናግረናለህ፣ ችግር የለም አውራ። ግን ያለንበት ሰፈርም ያው እንደ ነገሮች እኛ ያለማ ነውና
ብቻ እንደዛ አይነት ሁኔታ ውስጥ ነበረ እና ብዙ ቤት ውስጥ የግድ ክርስትና ያስፈልጋል። ምንም ጥያቄ የሌለው ነገር ቤት ውስጥ ማዘር በጣም የጸሎት ሰው ነች። አገልጋዮች በብዛት ይመጣሉ፣ ይጸልያል ቤት ውስጥ መንፈሳዊ ሰው መሆን ግዴታ አለብኝ። የቤቱ ስንተኛ ልጅ ነክ? ቤት ውስጥ የቤት 5ኛ ልጅ ነኝ። 4 ታላላቆች አሉ። ቤት ውስጥ የግድ መንፈሳዊ ሰው የግድ ነው። እኔ ቤት ውስጥ ያለውን ሁኔታ እወደዋለሁ እውነት ለመናገር። ጸሎቱም አይረብሸኝም። እንዲህ ቸርች ውስጥ መሄድ ግን ምናምን የሚባለው ነገር ብዙ ስሜት አይሰጠኝም። እንዲህ የጉባኤ አይነት ነገር እዛ የኦርቶዶክሱ እንደውም ይመቸኛል ብዬ አስባለሁ ልጅ ሆኜ። በእንደዚህ አይነት መንገድ ውስጥ ነበረ እየቆየሁ የመጣሁት። በኋላ ላይ ግን ትንሽ እየቆየ ከፍ እያልኩም እኔ ስመጣ አንዳንድ ቤተክርስቲያን ከኛ አካባቢ ራቅ ብሎ ያሉ ቤተክርስቲያኖች መሄድ ጀመሩ። ቤት ያው በቃ እሱ ከሄደ ይሄድ ነው የሚባለው ቸርች እንጂ ብዙ ጫናዎችም ምናምን አይኖሩም። ማዘር ነው ያለችው። በኋላ ላይ ግን የሆነ ቸርች አንዴ ሄድኩኝ። ያኔ ምናልባት 10ዎቹ ወር 14 አመት ምናምን ሊሆን ይችላል መሰለኝ። አንድ ቸርች በየሳምንቱ ፈውስ አለ፣ አጋንንት የሚጮህበት ምናምን ያኔ በጣም ገን የወጣበት ቸርች ነበረ ኤምኬሲ ውስጥ። እዛ ከጓደኞቻችን ጋር ምናምን በቃ ሰብሰብ ብዬ ምናምን ሄድ ጀመርኩኝ። እዛ አንድ ቀን ሄጄ ጌታ አገኘኝ ማለት ተነካው። በቃ እኔ እንደውም እንደ ቤተሰብ ምክር እንደምናምን ቶሎ መቀየር መስመር መያዝ የነበረብኝ ልጅ ነበሩ። አንዳንዴ መስመር መያዝ ሲባል ከመጥፎ ነገር ሳይድ እኮ አይደለም፣ ግን አንዳንድ ጊዜ ቤተሰብም ጌታን ውስጥሽ መክተት አይችልም። የቻለውን ያደርጋል እንጂ ጌታ ራሱ ካልነካሽ ምንም አይነት ለውጥ አይኖርም። እና እዛ ኤምኬሲ ቸርች ሄጄ በዛ በ10ዎቹ እድሜ ተነካው እና ያ በጣም ደስ አለኝ። መንፈስ ቅዱስ ምናምን በቃ እኔ ህይወት ውስጥ መምጣት ጀመረ፣ ያወራኛል። ፌሎ ማድረግ ጀመርኩ። እዛ ጋር ተቀየርኩኝ። ከዛ እኛ አካባቢ ያለ ኤምኬሲ ቸርች አለ። አንድ ጓደኛ አለኝ፣ እሱ ትምህርት ቤት አብሮኝ የሚማር ልጅ፣ እሱ ይዞኝ ሄደ። ሲወስደኝ እዛ ቸርች ደህና ነው፣ አዳራሽም ነው፣ መድረክም ስቴጅ ነገር አለው፣ መስቀልም አለው። ኤፎር አፕልም የለችም፣ ተጽዕኖ ፈጥራበታለች። ኤፎር ቦልም የለችም። እዛ ገባው። ትንሽ ከፍ ስለምንል ከፍ የሚሉ ተማሪዎች ያሉበት እና የገና ዝግጅት ምናምን እዛ እንትን ማድረግ ጀመርኩኝ። ወይ አንዳንዴ መልአኩ ገብርኤል ሆኜ እንዲህ ክንፍ ነገር ተሰጥቶኝ ያራግፋለሁ፣ ወይ ሮም ወታደር ምናምን ተደርጌ ምናምን በቃ እንዲህ ቆማለሁ ምናምን እንደዛ አይነት ነገር። ፊዚካሉ ለምን ይሆናል ለመላክ በዛ አይነት መንገድ እንደዛ መቀጠል ጀመርኩኝና ትምህርት ቤትም ላይ ትንሽ ልዩነቶች መምጣት ጀመሩ። በተለይ ከፍ ብዬ ደግሞ ወደ 9ኛ ክፍል ምናምን ስገባ ፌሎሺፕ ነበር የነበርኩበት ሃይ ስኩል ትምህርት ቤት ላይ። እዛ ፌሎሺፕ ላይ ክርስቲያን ነው ምናምን የሚባለው ነገር ተነግሮ ከዛ በኋላ ህብረት እንዳረጋ ብሬ ተደረኩኝ። በኋላ ላይ ባይብል ስተዲ አለ። እረፍት ሰዓት 15 ደቂቃ ነች የመንግስት ትምህርት ቤት። ምናልባት ሌሎቻችሁ ታውቃላችሁ ያስባለሁ። በዛች 15 ደቂቃ ግን ባይብል እናጠናለን። 15 ደቂቃ ሄደን የሆነ ቃል አጥንተን ነው የምንመጣው እና እኔ አስተኛውኩኝ። ኃላፊነት አንዳንድ ጊዜ የበለጠ ማስተዋል እንዲኖርሽ የበለጠ በነገሩ ላይ ጠንካራ እንድትሆኚ ያደርግሻል። በተለይ የእግዚአብሔር ቤት ኃላፊነት ይሄ መንግስቱ ምናምን ተይው፣ የእግዚአብሔር ቤት ኃላፊነት የሚገናኘው ከቃሉ ጋር ነው፣ የሚገናኘው ከጸሎት ጋር ነው። ስለዚህ ሳልጸልይ ማስጠናት እንደማልችል አስባለሁ። የእግዚአብሔር ቃል ሳላነብ ማስጠናት እንደማልችል አስባለሁ። ስለዚህ የግድ ቤቴን ቁጭ ብዬ አጠናለሁ። መንፈሳዊ ነገር ጭንቅላቴ ከትምህርት ባሻገር ማሰብ የጀመረው በጣም ያኔ ነው። ከዛ ያቺን 15 ደቂቃ አስጠናለሁ፣ ፌሎሺፕ ላይ አስጠናለሁ። ከዛ በኋላ በቃ ጥሩ መስመር ውስጥ መጣው። ሙዚቃው ምናምን ከዛ በኋላ ነው የመጣው። መጀመሪያ ላይ ነበረ። ስለዚህ ባይብል ስቴዲ ነው ማለት ነው። በሱ ነው የጀመርከው በቸርች ውስጥ ያለው አገልግሎት። ፌሎሺፕ ሰብስበት አስጠናቸው ነበር። ከዛ በኋላ ፌሎሺፕ ላይ እንደው ቸርቹ ኃላፊነት ሰጥተህ ምናምን ሰብስበት አስጠናቸው ነበር። ከዛ በኋላ ይሄኛው ጥናት የትምህርት ቤት ፌሎሺፕ ነው። 15 ደቂቃውን የምናጠነው የትምህርት ቤት ፌሎሺፕ ነው። የትምህርት ቤት ሃይ ስኩል ፌሎሺፕ አለ። እዛ ወዲያው ገባው። በኋላ ላይ ስንጸልይም የእግዚአብሔርም ቃል ሼር ስንደራረግ ይሄ ልጅ ባይብል ማስጠናት ይችላል። በመሰረቱ እኛ ቤት ውስጥ ባይብልም ይነበባል። ባይብል ደግሞ እኔ ብዙ ጊዜ በድፍረት ቆሜ የሆነ ጥቅስ ምናምን ቤት ውስጥ አካፍላቸዋለሁ። በደንብ ማርም ቢገባኝም ባይገባኝም አንድ ጥቅስ አንብቤ ይሄ የሚለው እንዲህ ነው አስረግጬ ነግራቸዋለሁ ብዬ የእንትን የማለት ነገር ነበረኝ። እንደውም አንዳንድ ጊዜ በመደዳ ነው
ሲስተሮች ያሉ ወንድሞች ያሉ እንዲህ በተራን የሚደርሰን እና በቃ እንድሸፍንላቸው ሁሉ ጊዜ የእግዚአብሔር ቃል እኔ እንዳካፍል እኔ እንድሸፍንላቸው ይፈልጉና አንዳንድ ጊዜ ጉቦ መቀበላለሁ ወይ ግሬን ይጣውል ይችላል ወይ ለጥሩ ነገር ስለሆነ አይደል ምን አይነት ጉቦ ነው ተቀበለው በእጅ ነው እራሳተ እኔ ግሬን ትልቅ ሞኛቱኝ ነበር እንቶች ታላላቆች 3 እህቶቼ ናቸው አካራት ታላላቆችና ደስ ይለኛል በቃ ግሬን ሲያጡ እጠቡት ይባላል ወንድ አንተ ብቻ ነው ቤት ውስጥ እና አንዴ በጸባይ አይታናናሾቼ ደግሞ ወንዶች ናቸው ኦኬ በሰዓቱ ትልቁ አንተ ነበርክ አው ከትልቁ ውጪ ላይ ካለው የመጀመሪያው አንድ ወንድ አለ ላይ ከሱ ውጪ ቀጥሎ የመጣው ወንድ ከሱ ሴት በኋላ የመጣው ወንድ ነኝ እና ስለዚህ እኔ በቃ ትንሽ እንክብካቤ በስቶብኛል ወንድ ቆይቶ ስለነበር የመጣው በቤት ውስጥ አይ ቲንክ አስተዳደጌ ላይ ጥሩ ነው ነበር ይሄን ይመስላል እንግዲህ ተውላው በጣም ደስ ይላል ዮኒስ እንዴት ነው ቸርች ላይ አገልግሎት የጀመርከው ያው ሁላችንም ስለምናገለግል ስለነበር ከዛ እኔ በጣም ነው የተገረምኩበት የካምፓስ ላይፍ የኡነቴ ነው ማለት አው በጣም እኔ የሚገርመኛል ያው ሲጀመር ነው ያወርቻው ታውቁ ምን ለምን ደገመው ይራሰው ከመጀመሪያው ልክ ነሽ ያው ትንሽ ከባድ ነውና አብዛኛው ሰው ስለ ፌሎ ያለው አመለካከት ጥሩ ስላልነው ነው ከዚህ በኋላ አሁን ሰሞኑን የሆነ ሶሻል ሚዲያ ላይ የሆነ ምንሰማቸው ነገሮች አሉ ስለ ፌሎ ሲወራ የነበረ ነገርና እኔ ይሄው ምስክር ነኝ በፌሎ የተለወጥኩ እና የምርም ደግሞ እግዚአብሔር ያገኘኝ ሶ ምንድነው ከዛ በኋላ አዲስ አበባ ምንድነው ብሬክ ላይ ካምፓስ እያስተማረን ብሬክ ላይ ሰመር ላይ እናስተምራለን 7 8 9 10 ክፍል ያሉ ልጆችን የቸርቻችን ልጆች እንዲሁም ያ ክርስቲያን የሆኑ ልጆችን አካዳሚካሊ እንዲደግፋቸው እነሱ እናስተምራለን ትንሽ እንዲ ምጥቅ የሆኑ ሰዎች ሰብሰብ ብለን ከካምፓስም ስለመጣ ሁሉም ሰው ከካምፓስ ሲመጣ ምጥቅ ነው እንትን በቃ በጣም ብዙ ነገር ያቃል ተብሎ ስለሚታሰብ እና ቸርች ላይ እኔ ማስተምረው እንትን ነበር ሂሳብና አማርኛ ነበር ማስተምረው ጎበዝ ነኝ አማርኛ ላይና ሁላችንም አዎ እና እንደዚህ ያስተማርን ይያላ አንድ ጊዜ ሜርሲ ትባላለች አሁን ካናዳ ነው ያለችውና ሜርሲ አለማርት ትባላለች በጣም ነው የምወዳት በጣም ነው ማከብራት ለኔ የአገልግሎት መስመር የመጀመሪያው እና ሲጀምር በአገልግሎቷን በጣም መባረክባት ልጅ ነችና ዘማሪ ነች ሜርሲ የሆነ ቀን እንዲሁ ሰመር እያስተማርን መጨረሻ አካባቢ ላይ እስኪ ኪቦርድ ደግሞ አለ የሷ ወንድምንት የሚባል የሚመጣ ልጅ አለና እሱ እንትን ይያለ ዘምር እስኪ ለምን አንዘምር ምናምን ተባባልን እስኪ ይሁን ያንተ ምራን እና ከዛ ቤት እንደ ማለት ያኔ ኳየር ከወጣው በኋላ በቃ ቸርች ዘምሬ ማላቅም ምንም ግጥም በቃ ምንም ነገር ቸርች ላይ ምንም አይነት ኢንቮልቭመንት የለኝም የተመለስኩት በምንድነው በዚህ በማስተማሩ ነው ወደ ቸርች ራሱ የተመለስኩት መጣው ከዛ ሰመር ላይ ጀስት የሚያውቁን ሰዎች አሉ እንዘምር ምናምን ሲባል ከዛ የእንትና የእንዳለ ሰዓት ነካኝ የሚለው መዝሙር አብረን ዘመርን ማለት ነው ከዛ በጣም በቃ ደስ አላት እሱም ምንቴም በጣም እንዴ አንተ በጣም ኳሪፍ ነገር አለክ ለምንድን ነው ማታገለግለው ምናምን አሉኝ ከዛ እኔማ ማገልገል ፈልጋለሁ ምናምን አልኳቸው ከዛ ሜርሲ ምን ታደርጋለች ያው ኔክስት እሑድ ነው ኳየሮቻችን የሚያጠኑት የኛ በዛን ጊዜ እሑድ መሰለኝ የሚጠናውና ባልሳሳት ከዛ ቀጣይ ጥናታቸው ላይ ይዛኝ ሄደች ማለት ነው እና ስገባ ሁሉም ደስ አላቸው እንዴ ይሁን የአዲስነት ስሜት አልተሰማኝም እንዴ ይሁን ምናምን ከዛ በቃ ይግባ ምናምን ከዛ ያኔ ደግሞ ለኳየር ስንፈተን ምናምን ስዘምር ያቁኛል ያኔ በጀመረ ኳየር ስንገባ አሁን ፓስተር ክብርሻልና እሱ ነው የሚፈትነን እሱና አብሽ ነበር የሚፈትኑንና ይዘምርልን ምናምን አሉ የመጀመሪያ የመጣው ከዛ አብረን እግዚአብሔርን አመለክን ያን ቀን በቃ አብረን እግዚአብሔርን አመለክን ከዛ በኋላ ከኳየሮች ጋር አብረን ቀጠልን ማለት ነው ከዛ በኋላ ግን ምናልባት የመድረክ አገልግሎት ቸርች ላይ ጀመርኩት በዚህ በመናስተምረው የክረምት ትምህርት ላይ መጨረሻ ላይ ደግሞ ያመቱ የእንትን የመዝጊያ ፕሮግራም አለ የትምህርቱ ማለት ነው ሶ እዛ ላይ አገልግሎት ተሰጠኝ ምን ሚለው ነገር አገልግሎት የመጀመሪያ ጊዜ ያገለገልኩት አስተውሳት
ብቻ ነው ወይስ አብሮ ሌላ ሰው ነበር? እንትና ነበሩ እና ሜርሲ ነበሩ። አሁን ሜርሲ ምንድን እንትን የሚለው ነው የሊሊ ይሄ ከዚህ የሚበልጥ ፍቅር የለም ከጌታ የሚበልጥ ፍቅር የለም። አስታውሳችሁ እና በጣም ያንን መዝሙር ዘመርን። የምርም ከዚህ የሚበልጥ ፍቅር የለም። አሜን። እውነት ነው። እግዚአብሔር ፍቅር ተገዛን። ከዛ በኋላ ጌታ በረዳኝ መጠን ወደ አገልግሎት የገባሁት ያኔ ነው። በቃ ያው ያኔ የገባሁበት ሁኔታ አሁን ላይ እንግዲህ ኳየር ነው ያገለግላለሁ። ዘን ወርሺፕ ላይ ማገልገል ጀመርኩኝ። ወርሺፕ ቲም ተቀላቀልኩኝ። ካምፓስ ሳልመረቅ 40 ወር ጂሲ እያለሁ ወርሺፕ ቲም ተቀላቀልኩኝ። ከዛ በኋላ ከወርሺፖች ጋር አገለግላለሁ። ከካምፓስ ከወጣ በኋላ ደግሞ በደንብ ማገልገል ጀመርኩኝ። ቸርች ላይ በደንብ ማገልገል ጀመርኩኝ። ከዛ ከትንሽ ጊዜ በኋላ ደግሞ እግዚአብሔር ረድቶኝ በወጣት መሪነት ቤተክርስቲያን አገለገልኩኝ። 3 አመት ካገለገልኩ በኋላ ደግሞ ከወጣት መሪነት እንትን አልኩኝና አሁን ደግሞ እንግዲህ ያው እንደምታዩኝ ትንሽ እየሸመገልኩ ነው መሰለኝና ቤተክርስቲያን ያው በሽምግልና አገለግላለሁ ማለት ነው። እንደውም ለሽማግሌነት ወጣት ነገር ነው አይደለ? አሁን እኮ እንደዛ ነው። ብዙ ቦታ ላይ ያው አዲስ ሀሳቦችን ስለሚፈልግ ያው ወጣትም ጠንካራ ነው ተብሎ ስለሚታሰብ ሊሆን ይችላል። ማቲዬ አንተስ በምን ነበር ለምን ቸርች ላይ የምታገለግል የነበረው? እኔ አገልግሎት ላይ ስመጣ እንደማንኛውም ኢትዮጵያዊ አስመረን ከዛ ተመልሼ ወደ ቃሊዮስ ቸርች ከቀደም ካቆንኩበት ልቀጥለው ሐሳቡን መሰለኝ ተመልሼ ቃሊዮስ ቸርች ነው የገባሁት። ኬሚኬሲን የልጅነት ጊዜን ድራማውን ምናምን የገብርኤሉን እየሰራው ቆይቼ ከዛ በኋላ ቃሊዮስ ቸርች ገባውና ቃሊዮስ ልትወጣ ቻልክ ከነበርክ ቤተሰቦች ያሉት ቃሊዮስ ነው ጠቅላላ እና የቃሊዮስ አገልጋዮች ናቸው ቤት የሚመጡት ብዙ ጊዜ ሳምንቱን ምናምን ከነሱ ጋር እናሳለን ቤተሰብ ጋር ሆነ ይሻለኛል ከዛ እንደዛ ነገር ከዛ ቃሊዮስ ሄድኩኝ። ደግሞ ማዘር አንድ ነገር ያደረገችው በጣም የሚገርመኝ አንዴ ወደ ቃሊዮስ በቃ አሁን የጥምቀት ትምህርት መማር ፈልጋለሁና ወደዛ ልመጣ ነው ስላት አንድ ያጎቴ ልጅ አለ ዳዊት የሚባል አሁን እዛው ቃሊዮስ ቸርች ፓስተር ነው ወጣት ፓስተር ተደርጓል። እሱ አለ ምን ትለናለች ጌታን ተቀበላችሁ ወይ እጃችሁን አንስታችሁ? አይ ነው እኛ እጃችንን አንስተን አልተቀበልንም እና እንዴት እሱ ይቀበላችኋል? እጃችሁን አንስታችሁ እኮ ጌታን መቀበል አለባችሁ አለች። እኛ ደግሞ ያው ልጆች ነን እንዴ አዎ አንስተን እኮ አልተቀበልንም ብለን ስለዚህ አቀበላለሁ ብለን መቀበል አለብን ብለን አሰብን። ከዛ ማክሰኞ ቃሊዮስ ቸርች ላይ ሄደን ጌታን የምትቀበሉ ሲባል ምን ታወቁ ሰዎች ሆነ ማዘርም እዛ ቸርች ውስጥ በደንብ ነው የምትታወቀው። ሁለት እጃችንን ለጌታ ማብለን ከዛ ግራ ገብቷቸው አገልጋዮቹ እያዩን እንዴ ምን ተፈጥሮ ነው ብለው ያው ስለወጣን ቃል አስገብተው አገልግሎታችን እዛው እና የደህንነት ትምህርት ተማርጥ የውሃ ጥምቀት እዛው ተጠመቅኩኝ። ከተጠመቅኩ በኋላ ኳየር ድምጼ አይሆንም ጭራሽ የኔ ድምጽ ያው ምስክር ነኝ አይደለም እንጂ እዛ ያስተማራል ነበር ሰባኪ ነው ሊሆን ይችላል ማስተማሩ ስላለ ድምጼ አይሆንም ግን ኳየር ገባው። ያው ኳየር በአንድ እድሜ ላይ ያለ ሰው አይደል የሚገባው በኔ እድሜ ያሉ ልጆች አሉ ኳየር ውስጥ ገባው። ደስ ይላሉ። ደስ የሚሉት ምንድነው ያኔ ቸርች ተፈተናችሁ ነበር? ኧረ እንደዚህ ፈተና የሚባል ቀልድ የለም። ቢኖር አትገባም ነበር። ሲጀመር ጥቂት ወጣት ነው ያለው ቸርች ውስጥ። እሺ እና ደስ ይላሉ ማለት ከኛ እድሜ ጋር ማች ያደርጋሉ። አንዳንድ ጊዜ ቸርች ውስጥ እንደ እድሜሽ ስትሆኚ አሪፋ እውነት ቸርች ውስጥ እንትን የኛ ቸርች ይሄ ምንድነው ቀይ አሸዋ የለም ጠጠር ያለበት አዳራሹ ያኔም ሲሄድ አዲስ ቦታ ገብቷል። አዳራሹ እንደዛ ነው። ብዙ ቸርች ያኔ እንደዛ ነው። ልክ ነው። እና ጸሎት እየተጸለየ ጠጠር ሊወረወርብሽ ይችላል ወርሺፕ ኳየር ጥናት ላይ። ስለዚህ ኳየር ጥናት ላይ ንቁ መሆን አለብህ። ከጀርባ ከፊት ከምናም ከመንት ድንገት ተፈነከታል። ልጆቹ ይወራወራሉ። እኛም ይመቸናል መወራወር። ተቀላቅለን ትንሽ ከፍ እስክንል እየተወራወርን እየጸለይን እየተወራወርን እያጠናን ነው ያሳለፍነው። ግን ትንሽ ጊዜ ቆይቼ ዮሐና የሚባል ከኔ ሲኒየር የሆነ አሁን ቤልጂየም ነው ያለውና እሱ ሙዚቀኛ ነበር። እሱ አመት ሊሆነው ይችላል ከኔ ቀደም ብሎ
ከዛ እሱ በቃ ሙዚቃውን ከፍቶት አጠገቤ ሲጫወት በጣም ነው ልቤ የሚነካው። እንደነገርኳችሁ የመዘመር ነገር እኔ ሙዚቀኛ ተጫዋች ራሱ ሆኜ ኳየር ውስጥ እዚህ ወርሺፕ ውስጥ ሊደር ሆኜ የሆነ መዝሙር ጠፍቶባቸው ለማስታወስ ከሞከርኩኝ ጭራሽ ነው የሚጠፋባቸው። በቃ ተውረፍ ነው የሚሉኝና ድምጼ እንደዛ እየሆነ ነበር የቀጠልኩት። ግን ሙዚቃ እሱ የተወሰነ ነገር አሳይ። በጣም ፓሽን ነበር ለሙዚቃ እና በ6 ወር ውስጥ ማለት ሙዚቃ ጀምሬ 6 ወር ውስጥ ከኛ ቸርች ውጪ ሌላ ቦታ እየተጋበዝኩ ጫወታለሁ። ዋው ደስ ይላል። ታስታውሳለህ ለመጀመሪያ ጊዜ ተጫወትክለት እንሰት? አዎ ወይስ ለኳየሮቹ? አዎ ሁለት በጣም ማስታወሳቸው ጊዜያቶች አሉ። አንደኛው ብዙ አይደለም ከመድረክ ታች ሆኜ ነው የተጫወትኩት። ኪቦርዱ ከመድረክ በታች ሆኖ ቁጭ ብዬ ነው ታች ሆኜ። አንተ ፈልገው ነው እሱ ነገር ወይስ አይደለም ሲጀመር ልጫወትም አስቤ አይደለም። ኳየሮች በሚቆሙበት ጊዜ መድረኩ ስለማይበቃ ኪቦርዱ ታች ይሆናል። ከዛ በኋላ የሙሉ ቀን ፕሮግራም ነበር። ምሳ ሰዓት ላይ እኔ መጫወት ጀመርኩ። ክላሲካሉ ያገኘው መዝሙር ነበር አቤት የእግዚአብሔር የሚለው አምባሰል መዝሙር። እሱን ክላሲካሉ ለምጃታለሁ የተጫወትኳት። ሳሚ የሚባል አለ የሚዘምር ተለቅ ያለ ሰው ሲሰማኝ እቺን ነገር አሁን እንዘምራታለን ከምሳ በኋላ እንዘምራታለን አለ። እዛ እሺ ምናምን አልኩኝ። በኋላ ላይ ልክ ምሳ ፕሮግራሙ ካለቀ በኋላ ሲጀመር ተጫወታለኝ። በጣም እየተንቀጠቀጥኩ ነው የተጫወትኩት። ገና 2 ወር ምናምን ቢሆነኝ መሰለኝ ያኔ ተጫወትኩኝ። በዛ ታለፈ። ከዛ እዛው አካባቢ ላይ እኔ እቺኛዋን ልምድ አገኘው ብዬ ለመድረክ በቅቻለሁ ብዬ አንድ ቀን ማክሰኞ ኪቦርድ የሚጫወተው ዮሐና የሚባለው አረፈደ። ሲያረፍድ በቃ ነው ይጫወታለሁ አልኩኝ። ከዛ የሚዘምረው ሰው ደግሞ ያኔ ትልልቅ ሰው ነው የሚዘምረው። በራሱ ፈጠን ያለ አይነት ሰው ነው። የሆነ ነገር ለመወሰን የማይቸገር ሰው የለም። መድረክ ላይ ሆኖ ሐሳብ የሚቀያየር ሰው እንደዛ ነው። አጠናን አልተመቸውትም። የሚጫወትልን ነገር ደስ አላለው። እኔም አልችልም ብዙ ወጣን። ዮሐና የሚባለው ልጅ እየመጣ ነው። ከዛ መጫወት ጀመርኩኝ። ግባ ስለው አይገባም። ለካ ወይ በትክክል ግባ እያልኩት አይደለም እኔ አላቅም። ግባ ስለው አይገባም። በኋላ ቆይቷ በፈለገው መንገድ ገባና ተጀመረ። ፒች ቀይሯል። እኔ ትራንስፖዝ ፈልጌ ማግኘት አልችልም ያኔ እያላበኝ ዮሐና መጣ። የቸርቻችን በር ደግሞ ከኋላ ነው የምትገቢ። በዚህ በኩል በር የለውም። ከኋላ ገና ሲያየው ውረድ ማት ያለ ኦኬ የዘመረ የነበረው ከባድ በጣም ውረድ ማት ና ዮሐና ከሚዘምርበት ቀጥሎ የሚዘምረው ሰውዬ ውረድ ማት ና ዮሐና ምናምን ሲል ያንዳንዴ በቃ ኤልያስን ይነጠቃውሉ ንፋስ እንደው ይዙ አልጋዬን ይወስዱ ቤት ዳስተኛዬ ምናምን ትል ቆሜ መራመድ አልቻልኩም። ከባድ ነው። ከኪቦርዱ መሬት ማለት ለኔ 10,000 ኪሎ ሜትር ደግሞም ገና የመጀመሪያ ጊዜ ነው። በጣም በቃ ያኔ እንትን ሆነ። ግን አቅም ሰጠኝ። በቃ የማጥናት የመስራት አቅም ሰጠኝ። መኖሪያ ቸርች ሲጀምር ማድረው ቸርች ነው። አዳር ጮታለሁ፣ ቀን ጮታለሁ ከሙዚቃ ጋር በጣም እና ትምህርቴም ላይ የተወሰነ ተጽዕኖ አድርጎብኛል ያ ነገር። 10 ክፍል ተማሪ አካባቢ ሆኜ ነበር የጀመርኩት ሙዚቃና ተጽዕኖ አድርጎብኛል ብዬ አስባለሁ። ለሙዚቃ በጣም ነው ተሰጥቼ የነበረው እና እዚህ ላይ አንድ እንትን ለመጨመር ያህል ከዮሐና ጋር ያው ጥሩ እየሆንን መጣ። እኔ ከፍ እያልኩ ስመጣ ስለ ሙዚቃ ለማውራትም በቃን። አንድ አስተማሪም ቀጠሩልን። 3 ወር አስተማረችን። ሀመር የምትባል ጎበዝ ሴት ነች። እሷ አስተማረችን። በጣም አሪፍ እየሆነ መጣ። ከዛ በኋላ 740 ኪቦርድ ነበር። ይሄን ኪቦርድ ካወቃችሁት ምናልባት አላቅም። 740 ጥቁር ኪቦርድ ነች። የድሮ ኪቦርድ ነች። እሷ ላይ በፍጥነት ነው የምንቀደው። እሷን ኪቦርድ እንዴት እንደምናረጋት እኔም ዮሐና ማለት ልጆች ነን፣ ፋስት ነን በጣም ጠቅ ነው ሪትም እንቀዳባታለን፣ ምንልባታለን በቃ። ከዛ 2000 የሚባለው መጣና 2100 ኪቦርድ ቸርቻችን ተገዛ። ሲገዛ ይሄ ለአገልግሎት እንጂ መንካት አይችሉም። ደግሞ ቃልዮት ውስጥ ይለጠፋል። አሁንም ይለጠፋል መሰለኝ እንደዚህ አይነት ነገሮች ይለጠፋል።
እና በህግና በስርዓት ነው። ከዛ የ740ዋ ደግሞ ፕሮግራም አለች። በፕሮግራም ነው የምናጠናው። ያኔ ስልክም የለንም፣ አይፖድም መግዛት አንችልም፣ አቅም የለንም። እቤታችን አንድ ብሪጅ ወይ የቤት የተዘራ ሊሆን ይችላል፣ ወይ ያስፋው መለሰ ሊሆን ይችላል፣ ወይ የምረት ይተፋ ሊሆን ይችላል። ያኔ በጊዜው የነበሩት አንድ ብሪጅ እቤት ሆነን ሰምተን በጆሮአችን መንገድ ላይ እያልነው ነው የምንሄደው። ቸርች ስንደርስ ለመጫወት በምን እንሰማዋለን? ስለዚህ እቤት 3 ብሪጅ ይዞ የሚሄድ ጭንቅላት አለ ማለት ነው። ምን ያህል በቃ ያኔ የነበረው ሁኔታ ራሱ ነገሮችን እንድትለምጂ አስገዳጅ ነው በቃ ሁኔታ። እና ቤት ቴፕ አለችን መታ እያረኩ ካሴቷን 3 ብሪጅ ምና ናናናና እቺኛዋ ናናናና እያልኩ መንገድ ላይ ሰው ሰላም እንዲለኝ አልፈልግም፣ ማየት አልፈልግም። ወደ 6 ደቂቃ ምናምን ይፈጃል ከቤት ቸርቹ በእግር ቅርብ ነው። 6 ደቂቃ እያልኩ ሄዳለሁ። አባባ ከሌ በዚህ ጋር ቢያልፉ ባላይ እኔ ባላይ የሰላም ተወኩል እንትን ብሎኝ አይደል እንዳይጠፋብኝ። ከዛ አንዳንድ ጊዜ ከባድ ይሆናል ፕሮግራምሽ አይሆንም፣ ግን ይሰጡኛል ብለሽ አስበሽ ትሄጃለሽ። አንድ ወንጌላዊ አለ። እሱ ወንጌላዊ ማለት ቀልድ ይቀልዳል። ቀልዱ ግን ከኛ እድሜ ጋር ላይሄድ ይችላል። በራሱ እኮ ትልልቅ ሰው ምናምን ሊያስቅ ይችላል። እኛም ፈልጋ ኪቦርዷን፣ እሱ ቀልድ ይወዳል። ቢሮ ሄደን 30 ደቂቃ በሱ ቀልድ እንስቃለን። በማይሆን ቀልድ ጠረጴዛ እየመታን የሆነ ነገር ሲያወራ ወንበር እየመታን ለምን ከታይማችን ውጪ እንዲፈቀድ እየመታን ምናምን እንስቅለታለን። ከት ከዛ 30 ደቂቃ ስቀን 30 ደቂቃ ይፈቀድልናል። ደግሞ ሄደን ሙዚቃችን እናጠናለን። አንድ ምን ሆነ የ2000 ኪቦርዱ የተገዛበትን ታሪክ ሳጠቃልላችሁ እሱን ማውጣት አይቻልም እንደምታውቁት። ከዛ አዳር እኔና ዮሐና ልናጠና አሰብንና ጥበቃዎቹ ናቸው ሊከለክሉ ነው የሚችሉት። ያዩናል፣ ይሄ አይፈቀድም ቢሉናል እንጂ ቁልፍ የለውም ኪቦርድ ማስቀመጫው። ማውጣት ከፈለክ ማውጣት ትችላለህ። ከዛ አንድ ጥበቃ አለ ስሙን አልጥረውና ምን እናርገው ተባባለ። የእንቅልፍ ኪኒን ኢየሱስ የእንቅልፍ መድኃኒት ተገኘ። በቃ ይሄን ነገር በሻይ ልስጥ ከየት አመጣችሁ? እና ይጣላ እሱ ሐሳብ ላይ እንዳልገባ ነው ሐሳቡን ይዘለልኩት። የእንቅልፍ ኪኒኑን ሐሳብ ሄደን ግን ገዝተነው አይደለም። ከዛ መጣ በፌርሙስ ሻይ ምናምን ተያዘ እና ጠጣል ነው 2 ሰጠን። ካቺን ጠጣ ኦቨርዶዝ ከባድ ነው። እኔ ያኔ እሱ የተኛው እንቅልፍና እኛ ያጠና ነው ጥናት አይረሳም። ሰው እንዲተኝቶ ማያቅ፣ ሰው እንደዚህ አጥንቶ ማያቅ ሙዚቃ ሁለቱንም አወጣን። ያኔ ባንድ ምናምን ብዙ የለም፣ እየተቀባበልን እኔ ኮርድ ሲይዝ እሱ ብሪጅ ሲጫወት እኔ ኮርድ። በቃ ሰውየው ተኝቶልናል። በነፃነት በዛ ኪቦርድ አጥንተን ወደ ቤት የተመለስንበት አጋጣሚ እና ለሙዚቃ መከፈል ያለበትን ዋጋ በጊዜው ከፍለናል። ከዛ በትንሽ ጊዜ ውስጥ እኛ ያለንበት አካባቢ ላይ ስማችን ራሱ የሚነሳው እዛ ኤሪያ ላይ እኛ ብዙ ቦታ ደግሞ ሄደን አገልግለናል እና ይሄን ይመስላል እንግዲህ